የሰው ልጅ አንጎል በውስብስብ መዋቅራቸው ከምናውቃቸው ነገሮች ውስጥ ቀዳሚው ነው። የስሜቶቻችንን ግብዓት ትርጉም ይሰጣል፣ እንቅስቃሴዎቻችንን ያቀናጃል፣ በርካታ የሆኑ የሐሳቦቻችንን ሂደቶች ያከናውናል። ለሁሉም የአንጎላችን ችሎታዎች መሰረት የነርቭ ህዋሶች እንቅስቃሴ ነው። የግንኙነታቸውን ህጎች ማግኘት ደግሞ የኮምፒውቴሽናል ኒውሮሳይንስ ዓላማ ነው። የነርቭ ህዋሶች የሚግባቡት ከአንዱ ወደ ሌላው በሚያልፍ የኤሌክትሪክ ፐልስ አማካኝነት ነው። እነዚህ ፐልሶች በእርግጥ መረጃ ይይዛሉ። ይህ መረጃ በነርቭ ህዋስ ውስጥ ሂደቶች ይከናወንበታል። ውጤቱም ህዋሱ የራሱን ፐልስ በማመንጨት ምላሽ ይሰጣል ወይንም ጸጥ ይላል። የሰው ልጅ አንጎል እጅ ሙሉ የስሜት ህዋሶች የያዘ ብቻ አይደለም። ይልቁንም በኮርቴክስ ብቻ 10 ቢሊዮን የሚገመቱ የነርቭ ህዋሶች አሉ። እያንዳንዱ ይህ ህዋስ እስከ 10,000 የሚደርሱ ሌላ ጎረቤት ህዋሶች ጋር ይግባባል። ስለዚህ ጥያቄው እነዚህን ሂደቶች እንዴት ሳይንሳዊ በሆነ መንገድ ማጤንና መግለጽ እንችላለን? እናም በህዋስ ደረጃ ላይ ያለ እንቅስቃሴ መጨረሻ ላይ የአንጎል ችሎታዎች ወይንም ችግሮች ብለን ከምንረዳቸው ነገሮች ጋር እንዴት ይዛመዳል? እነዚህን ሂደቶች ለመረዳት አንድ ማዕከላዊ እውነታ መገንዘብ ጠቃሚ ነው። የነርቭ ህዋሶች መረብ ይሰራሉ። የምናወራው መረብ የማህበራዊ ግንኙነትም ሆነ የኢንተርኔትም ሆነ የአንጎል በአገልግሎቱ ወደ ተወሰኑ ህጎች ይጣበቃል። የአንጎላችንን መረብ ለመረዳት ከፈለግን የነርቭ ህዋሶችን በተናጠል መመልከት አለብን። በሚረዳ መልኩ የመሰረታዊ ባህሪያቸው ህጎች በሂሳባዊ ቋንቋ ይገለጻል። ይህን አቀራረብ በመያዝ ሂሳባዊ ቀመሮች ለምን አንድ መረብ በተወሰነ መንገድ እንደሚጎለብት፣ ለውጫዊ ተጽዕኖዎችም ለምን በውስን መንገድ ምላሽ እንደሚሰጥ ለመግለጽ ይረዳናል። በተጨማሪም እነዚህ ሂደቶች አንዴ በቀመር ከተገለጹ በኮምፒውተሮች አማካኝነት ሊጠኑ ይችላሉ። በዚህ መንገድ በአንጎል ውስጥ ያሉ የነርቭ ህዋሶችን ክምችት ገጽታ የሚመስል ሰው ሰራሽ መረብ መፍጠር ይቻላል። ዛሬ ኮምፒውተሮች ህዋሳዊ መረቦችን ነባራዊ ሞዴል ለመስጠትና በሙከራ የታዩ ክስተቶችን ግንዛቤ ለማገዝ ብቃት አላቸው። ነገር ግን አሁንም የተሟላ የሰው ልጅ አእምሮን መቅረጽ የሩቅ ህልም ነው። እነዚህን ኮምፒውተር ሞዴሎች ውጤት ኒውሮሳይንቲስቶች በጥናት ካገኙት ነባራዊ የአንጎል ግንዛቤ ጋር ማወዳደር ይቻላል። ያለው የቲዮሪ እና የሙከራ መረጃ ልውውጥ ጥቅሙ የጎላ ነው። ምናባዊ ሞዴሎች ከእውነታ ጋር ያላቸውን ተዛምዶ ያረጋግጣል። በሂሳብ የአንጎልን ሂደት መግለጽና በኮምፒውተር መረቦችን ሞዴል መስጠት በቢሊዮኖች የሚቆጠሩ የነርቭ ህዋሶች እንዴት እንደሚተጋገዙ እንድንረዳ ያስችላል። እናም ይህ እንዴት ስሜታዊ ግብዓቶች ትርጉም እንደሚሰጣቸው፣ አካላዊ እንቅስቃሴዎች እንደሚቀናጁ እንዲሁም የማሰብ ችሎታን ለመረዳት ያስችላል። ይህ ከፍ ያለ ግንዛቤ አንዳንድ የአንጎል ችግሮችን መንስኤም ለማግኘት ይረዳናል። እነዚህ የኮምፒውቴሽናል ኒውሮሳይንስ ዓላማዎች ናቸው።